ኤፍራታ ለናታን በማሰብ እውነታውን ለሂዊ አልነገረቻትም ነበረ። ሂዊ ግን በራሷ መንገድ ያፌትን የሰርጉ ቀን ሱፉን ሳይለብስ እንዳዘጋጀው ወደ እስር ቤት አስገብተዋለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን በመሀል አስገባላችኋለሁ። እንደሚታወቀው ካሳለፍነው ፓርት ላይ ወደ መጨረሻ አካባቢ ኤፍራታና ናታን አንድ ክፍል ካደሩ በኋላ ኤፍራታ ግራ በመጋባት ካሁን በፊት ተደፍሬ ያልነበር እንዴ ከአንዴም ሁለቴ እንዴት ዛሬ እንደዚህ ሊፈጠር ቻለ በማለት እንግዲህ ፈጣሪዋን በማመስገን ፈጣሪ አንተ ተአምር ሰርተህ ነው ከነዛ ሁሉ ሴቶች ውስጥ እኔን የጠበከኝ በማለት ራሷን ወደ ፈጣሪዋ በማዞር እያመሰገነች ነበረ። ነገር ግን ከዛን ስትመለስ ናታን ከእንቅልፉ ነቅቶ ልብሱን ለብሶ ነበረ የጠበቃት አልጋ ላይና ከዛም በኋላ ከእንቅልፉ እንደነቃ ለቢንያም ነበር የደወለው። ናታን ወደ ቢንያም ደውሎ ከቢንያም ጋር እያወራ ሳለ ማታ ሰክሬ ሰው አስቸገርኩ እንዴ አላስፈላጊ ቃል ተናገርኩ እንዴ በማለት ቢንያምን ሲጠይቀው ማታማ ኤፉዬ የኔ ጨረቃ ያላንቺ በቃ ምናምን እያልክ በጣም ስታስቸግር ነበረ። ከዛም ደግሞ ከኤፍራታ ጋር ካልሆነ አላድርም ስትለኝ ኤፍራታ ክፍል እኮ አስገብቼ ነው የተመለስኩት ዳጊ ብቻውን ስለሆነ ብሎ ሲመልስለት እኔ አልቅሼ እኔ እንደዚህ ብዬ ምናምን በማለት ቢንያምን ሲጠይቀው ነበረ ናታን። ቢንያምና ናታን በዚህ መልኩ እየተነጋገሩ ሳለ ኤፍራታ ከመጸዳጃ ክፍል ወደ መኝታ ክፍሏ ትመለሳለች። ናታንም ኤፉዬ እንዴት አደርሽ በማለት በመደናገጥ ነገር ግን እንዴት እንደዚህ ልኮኝ ይቻልሽ እንዴት በቅጽበት ልትቀየር ይቻልሽ በማለት በጣም አፋጦ ሲጠይቃት ነበረ። ኤፍራታ አሁን ጠንከር በይና እውነታውን ለናታን ንገሪው በማለት ራሷን ስታዘጋጅ ነበረ። ኤፍራታ ለናታን የምትነግረው እውነታ ምን ይመስላችኋል? እንደዚህ ተቸግሬ ለአንተ ብዬ ነው ሌላ ሰው ማገባው ምናምን ብላ አይደለም የምትነግረው። ነገር ግን ጉዳዩን ከሌላ ሰው ከሚሰማው እኔ ጓደኛ የነበረውን ወይም ደግሞ ያሁኑ ጠላትህን ያፌትን ላገባ ነው በቅርብ ነው ደግሞ ሰርጋችን ብላ እውነታውን ልትነግረው ነበረ ራሷን እያዘጋጀች የነበረችው ማለት ነው። ወደ መጨረሻ አካባቢ ምናልባት አይታችሁት ከሆነ ኤፍራታ ራስሽን አጽናኝና እውነታውን ንገሪው ከሌላ ሰው ሲሰማ ከሚጎዳ ይልቅ እውነታውን ካንቺ መስማት አለበት በማለት ራሷን እሱ የት አድረሽ ነው የት ነበርሽ ምናምን በማለት ሲጠይቃት እሷ ደግሞ ውጭ እኮ ሶፋ ላይ ነበር የተኛሁት ምናምን በማለት ለምን እዚህ አተኝም እንዴት ሶፋ ላይ ታድሪያለሽ ምናምን ብሎ ሲጠይቃት ነገር ግን ኤፉዬ እንዴት እንደዚህ በቅጽበት ልትቀየር ይቻልሽ በማለት ሲጠይቃት ነበረ። ናታን እንደዚህ ብሎ ሲጠይቃት እሷ ደግሞ እኔ ካንተ ጋር ነበር ያደርኩት ብላ እሱን አንጀቱን መብላትም ሆነ እውነታውን መናገር አልፈለገችም። ይልቁንስ ውጭ ነው ሶፋ ላይ ነው ያደርኩት በማለት ከሱ መራቅ የምትፈልግ በማስመሰል ራሷን ጠንከር በማድረግ ነው እውነታውን የነገረችው። ከዛም በኋላ በጣም ይናደዳል። እንደገና መለስ ብሎ ደግሞ ገና ብዙ ትጠጣለህ ያለው ያፌት ናታን መጠጥ ቤት እየጠጣ ሳለ ገና ብዙ ትጠጣለህ ብሎ ነግሮት ነበርና ያንን ሁሉ ያስተውላል። ቢንያም በበኩሉ በጣም ግራ ገብቶታል። ናታን ነገሮችን ወደ መፍትሄ ማፈላለግ ሳይሆን በቃ ራሱን ወደ ማጽናናት ነው የሄደው። በቃ እኔ የማልፈልግ ሰው ነኝ እሷ በቃ ጠልታኛለች የማለት ነገር ነው ወደ ራሱ የመጣለት። ሂዊ ግን በራሷ መንገድ እውነቴን ነው የምነግራችሁ በእያንዳንዱ ነገር ሁሉም ሰው የራሱ የሆነ እውቀት አለው። ነገር ግን በዛ በሆነ እናንተ ባሰባችሁት ነገር እውቀቱ ከሌላቸው እውቀት ያላቸውን ሰዎች ብታማክሩ ከፈጣሪ በታች ግብ ላይ ትደርሳላችሁ ብዬ ነው የማስበው። ምክንያቱም ሂዊ ኤፍራታ ምንም ያገዘቻት ነገር የላትም። ይልቁንስ ምንድነው ለሂዊ በስራ ሙያዋ አንጻር ያገዘቻት ነገር ምንድነው ናታንን እገልብሻለሁ ብሎሽ ነው በናታን ነው ያስፈራራሽ በማለት ስትጠይቃት ውጭልኝ በማለት ሮጣ በሩን ከፍታላት ነበረ። በጣም ነበረ ስሜታዊ የሆነችው በዛን ወቅት ኤፍራታ።
ነገር ግን ህዊ በዚህ ጉዳይ ላይ ልምዱ ስላላት በስራውም ላይ የተወሰነ ትምህርት ስለወሰደች ይሄ ነገር ለሷ እገዛ ሆኗታል። ምክንያቱም አንዳንድ ሰዎች ለሆነ አካል ዋጋ ሲከፍሉ መስዋዕት ሲከፍሉ ያ ነገር እንዳይታወቅ በቻሉት አቅም ይሞክራሉና የናታንን ነገር ስታነሳባት ኤፍራታ በጣም ስሜታዊ ነበር የሆነችውና ይቺ ልጅ በሆነ ነገር ተገዳለች፣ እኔ በራሴ መንገድ እንደምንም ብዬ ይሄን ሰርግ ማስቆም አለብኝ በማለት ህዊ ለአለቃዎቿም እንደዚሁም ሉሊትን አንቺም እገዥኝ ብላት ነግራታለች። ሉሊት ግን እያገዘቻት የነበረችው የህዊ ፍቅረኛ ሌላ ሰው መሆኑን ነበር የምታውቀው። ሉሊት ህዊን ያገዘቻት የሉሊት ፍቅረኛ ሌላ ሰው መሆኑን ነው የምታውቀው እንጂ ያፌት መሆኑን አታውቅም ነበረ። አፈቅረዋለሁ ብላ የነገረቻትን ሰው ማጥመድ የፈለገችበት ሲስተም በብዙ ነገሮች ላይ ትተባበራት እንጂ እማን ላይ እንደሆነ ይሄ ሴራ እየተሰራ ያለው አታውቅም ነበረ ሉሊት። እና አንዳንድም ቃላቶች እንግዲህ ከእሷ የተወሰዱ ስላለ ለሰርግ የተዘጋጀው ሱፍ ሳይለበስ ወደ እስር ቤት ለመሄድ የተዳረገው ያፌት እንደዚሁም ብዙ ከኤፍራታ ውጪ ብዙ መረጃዎችን ነበረ ህዊ የያዘችበት። እንግዲህ ህዊ ወደ ያፌት ለመጠጋት በቻለችው አቅም እየሞከረች ነው ያለችው። ያፈቀረችው መስላ ነው ያለችው። እንደዚሁም ደግሞ እኔን ትተህ ሌላ ልታገባ አትችልም በማለት ከሱ ለመቃረብ በጣም እየሞከረች ነው ያለችው። ወደ ያፌት መቃረቧ ደግሞ ብዙ መረጃዎችን እንድታሰባስብ ይጠቅማታል። ካሳለፍናቸው ፓርቶች ላይ አይታችሁ ከሆነ የቤዛን ሴራና የቤዛን እያንዳንዱ የስልክ ጥሪ ወደ ፖሊሶች እንድደርስ እንደዚሁም ወደ እሷም እንድደርስ ያደረገችው ራሷ ህዊ ነች። በዛን ወቅት ያፌትና ቤዛ የሆነ ካፌ ውስጥ ቁጭ ብለው እያወሩ ነበረ። ካፌ በር ላይ እንደዚህ ጠረጴዛ ላይ ቁጭ ብለው እያወሩ ነበረና በዛን ወቅት የቤዛ ትኩረት ሙሉ ለሙሉ ወደ ያፌት ነበረና ህዊ ደግሞ ቤዛዬ ስልክሽን ስጪኝ፣ ስልኬ ዘጋብኝ በማለት ከቤዛ ስልኳን ተቀበለች ህዊ። ከዛም በኋላ የምትደውል በመምሰል ስልኳን ነው የጠለፈችባት። ከዛን በቃ እያንዳንዱ የስልክ ንግግሯ፣ እያንዳንዱ በስልክ የምታደርጋቸው እንቅስቃሴዎቿ በአለቆቿ በህዊ አለቆች እጅ እንዲገባ አድርጋለች ማለት ነው። አሁንም የህዊ ወደ ያፌት መጠጋት ልክ ቤዛ ላይ የሆነባት ነገር በተለያዩ ነገሮች መረጃን የማሰባሰብ ሲስተም ይሰራበታል ያፌት ማለት ነው። ምክንያቱም እሷ ደግሞ ስታለቃቅስ የእውነት ያፈቀረችው ምናምን ነው የምትመስለውና ህዊ ያፌትን እያናገረች እባክህ እኔን ትተኸኝ ሌላ ማግባት የለብህም፣ እኔ እኮ ወድሃለሁ፣ እኔ እኮ አፈቅርሃለሁ እያለች ሳለ ጥሩ መልስ አልሰጣትም ነበርና በጣም በመናደድ ስልኳን ዘግታ ዘወር ስትል ሉሊት ነበረች ከኋላዋ ያለችው። እንዴ ጓደኛዬ ምን ሆነሽ ነው እንደዚህ በዚህ ልክ? እርግጠኛ ነኝ ፍቅረኛሽ ነው አይደል እንደዚህ ሊያናድድሽ የቻለው በማለት ስትጠይቃት አዎ ሉሊትዬ በማለት እንባዋን ዱብ በማድረግ ትነግራታለች። ህዊ የተፈጠረውን ነገር ፍቅረኛዬ ሌላ ሊያገባብኝ ነው፣ እኔ ደግሞ በጣም ነው የማፈቅረው ምናምን በማለት እና ታዲያ ካሁን በፊት ናታን ላይ ያደረጋችሁትን ነገር እንዴት መልሳችሁ አታደርጉትም? በማለት ሉሊት ደግሞ የመስተፋቅር ሀሳብ ታመጣላታለች። ያንንማ ማድረግ አልችልም፣ መስተፋቅር የምትሰራዋ ሴትዮ ሞታለች በማለት ትነግራታለች። ቀስ ብላት ሞትም ነበር ገበያ ይመጣላት ነበር በማለት ሉሊትም መልስ ትሰጣለች። አዎ ሞታለች፣ ያንን ማድረግ አልችልም በማለት ችግር የለውም ጓደኛ እኔ ያግዝሻለሁ፣ እኔ ሴት ልጅ ሲያለቅስ እንደዚህ በተለይ ደግሞ በወንድ ልጅ ሲበደሉ አልወድም በማለት እሺ በቃ የሆነ እገዛሽ ያስፈልገኛል በማለት ህዊ እና ማነች ሉሊትን እንደዚህ ትላታለች ማለት ነው። አታስቢ በቃ ይሄ በቃ የተጠናቀቀ ጉዳይ ያክል አስቢው፣ ምንም የሚያሳስብ ነገር የለውም በማለት አረጋግታት ትሄዳለች ማለት ነው። ለማስመሰል ያለቀሰችውን እንባ ጥርግ በማድረግ አታስቢ፣ እኔ ደግሞ አንቺን ትልቅ የሆነ
ስራ ሰጥሻለሁ። እሱም ደግሞ ኤፍራታና ያፌት መካከል ከባድ የሆነ ጸብ እንዲፈጠር እንደዚሁም እንዲለያዩ የሚያደርግ ሴራ ሰጥሻለሁ፣ ያንን ደግሞ በተግባር መወጣት አለብሽ በማለት ራሷን እና እንደዚሁም የስራዋን እቅዷን በማስተዋል መንገዷን ቀጠለች ህዊ ማለት ነው። በመቀጠል እንግዲህ ለሉሊት አንዳንድ ስራዎችን ከሰጠቻት በኋላ ህዊ የራሷን ደግሞ በተለይ የናታንን ጉዳይ ስታነሳባት የተናደደችው ኤፍራታን ከናታን ጋር የሚያያይዝ የሆነ ነገር እንዳለ ስለምታውቅ እንደዚሁም በስራው ላይ ልምድ ስላላት በዛ ነገር ላይ በጣም በጥልቀት ስትሰራ ነበረ። ይሄም ነው ብዙውን ከግብ እንድትደርስ ያደረጋት። ያፌትም ደግሞ ባላሰበው መልኩ ለሙሽርነት እየተዘጋጀ ቤቱን አዘጋጅቶ ልብሱን አዘጋጅቶ ቬሎ ለሙሽራው ልኮ ለራሱም አለ የተባለ ሱፍ በውድ ዋጋ ገዝቶ ነገር ግን ሳይለብሰው ወደ እስር ቤት ተወርውረዋል ማለት ነው። እኔ እዚህ ጋር ያደነኩት ህዊን ነው። በጣም ድንቅ ልጅ ነች። ምክንያቱም ምንም የሚያስነቃ ነገር የላትም። ትወናውን ትችልበታለች። ለቤዚ ጓደኛ ሆና መስራቱንም እንደዚሁም ደግሞ ለፖሊሶችም የተለያዩ መረጃ ለመስጠት ሉሊትን ለማሳመን ያወጣቸው እንባ ብዙ ነገሮች እና በጣም ነው ያደነኳት። እዚህ ድረስ ነበረ ያሁኑ ይዤላችሁ የመጣሁት ፓርት። በቀጣይ ፓርት ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። ስለ አዳመጣችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት መስጠት ትችላላችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።